እግዚአብሔር ይመስገን። ያ ሁላችሁም እንደምታውቁት በእነዚህ ሮቦች አንተ ምንጭ ሆይ ፍለቅ በሚል በእግዚአብሔር ፊት ስለ እግዚአብሔር ጉብኝት ስለ መንፈስ ቅዱስ ሪቫይቫል እየጸለይን ነው። በእግዚአብሔር ቃል አቅጣጫ በእግዚአብሔር ቃል ምክር ቅድም በአምልኮ በኋላ በመጣው መልእክት ውስጥም እግዚአብሔር የተናገረውን ሰምታችኋል። እግዚአብሔር በፊቱ የሚጮሁ ህይወታችን ቤተክርስቲያን ዘመናችን ምድራችን ለሚያስፈልጋት ጣልቃ ገብነት በእግዚአብሔር ፊት የሚጮሁ የሚማልዱ የሚጨክኑ ጥቂት ሰዎችን እግዚአብሔር ፈልጓል። ክብር ለኢየሱስ ይሁን። ሁሉ ጊዜ እግዚአብሔር ለራሱ አማራጮችን ያዘጋጃል። ምድር አለ ተስፋ እንዳትሆን ዘመን አለ ተስፋ እንዳይሆን አማራጮችን ያዘጋጃል። በዚህ የእግዚአብሔር ስሌት ውስጥ እንዳለን ይመስለኛል እኔ እግዚአብሔር ይመስገን። ስለዚህ መጎትጎታችንን አንተው የእግዚአብሔር መንፈስ በሚያሳየን አቅጣጫ የእግዚአብሔር ቃል በሚመራን መርህ በእግዚአብሔር ፊት አንተ ምንጭ ሆይ ፍለቅ እያለን ብዙ ታላቅ ነገር የሚያደርገውን የብዙ ጥያቄ መልስ የሚሆነውን የእግዚአብሔርን መንፈስ ልዩ ጉብኝት ለእኛ የውስጥ ሙቀት አይደለም ወይም ደግሞ ለእኛ ስራ ለእኛ ተግባር ልዕቀትም ብቻ አይደለም። ነገር ግን እግዚአብሔር በመከሰቱ ለሚፈጥራቸው ሙሉ ነገሮች እሱን እንወተውታለን። ክብር ለኢየሱስ ይሁን። ሲቀንጆቻችሁን ከፍ አድርጉና አንተ ምንጭ ሆይ ፍለቅ በሉ። እንደገና አንተ ምንጭ ሆይ ፍለቅ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ባለፉት ሳምንታት በሕዝቅኤል ምዕራፍ 47 የእግዚአብሔር ቃል ይዘት ውስጥ ስለዚህ ስለ ምንጩ ስለ ውሃው ብዙ ነገሮችን ተነጋግረናል። ስለ ሪቫይቫል ስነ አሰራር ምን እንደሆነ ጥቂት ነገሮችን በዚሁ የእግዚአብሔር ቃል ክፍል ተነጋግረናል። ትንቢተ ሕዝቅኤል ምዕራፍ 47 ከቁጥር 1 እስከ 12 ባለው የእግዚአብሔር ቃል ሐሳብ ውስጥ እየተነጋገርን ያለነው በነብዩ ሕዝቅኤል በራእይ በተመለከተው ከመቅደሱ በሚወጣው ወንዝ ይሄ ደግሞ አሁን እኛ ለምንጸልየው አንተ ምንጭ ሆይ ፍለቅ ለምንለው ከኛ አልፎ ዘመንና ምድራችንን ለሚጎበኘው የመንፈስ ቅዱስ እንቅስቃሴ የመንፈስ ቅዱስ ሪቫይቫል ትንቢታዊ ምሳሌና ይሄ ራእያዊ መልእክት ነው ብለን አምነን በዚህ ቃል ውስጥ እግዚአብሔር እንዲናገረን መጽሐፉን እየከፈትን ልባችንን እየከፈትን ያለነው እና በዚህ ውስጥ የመጀመሪያ የተነጋገርነው የሪቫይቫል ውልደት the source of the river የሪቫይቫሉ የወንዙ የውሃው ምንጭ ወይም ደግሞ መወለጃ መፍለቂያ ምንድነው የሚለውን በእግዚአብሔር ቃል አይተናል። ከሱ አንፃር ደግሞ የኛ ኃላፊነት ምንድነው? ይሄ ውሃው የሚመነጭበት የሚፈልቅበት የሚወለድበትን ሚስጥር እግዚአብሔር ካሳየን ከኛ የሚጠበቀው ነገር ምንድነው? ሪቫይቫል ሁለት ነገሮች አሉት። አንደኛው የእግዚአብሔር ሉዓላዊነት፣ ሁለተኛው የቅዱሳን ኃላፊነት ነው። የእግዚአብሔር ሉዓላዊነት አለ። እግዚአብሔር በቀጠረው ጊዜ ጉብኝትን ያመጣል። ነገር ግን እግዚአብሔር ያመጣውን ጉብኝት በሙላት ለመቀበል ደግሞ የቅዱሳን ኃላፊነት አለ። እየተነጋገርን ያለነው እግዚአብሔርን ለሪቫይቫል መጎትጎት ሳይሆን እግዚአብሔር ላቀደውና ላሰበው ዘመን ላደረሰለት ሪቫይቫል መዘጋጀት ነው። ክብር ለኢየሱስ ይሁን። ጉትጎታችንም እኛ አንተ ስትመጣ በሙላት ሳንመላለጥ ሳንተላለፍ እንገናኝ ዘንድ ምን ማድረግ አለብን እንዴትስ ብለን እንጸልይ ነው ጉትጎታችን ጥያቄያችን። ክብር ለኢየሱስ ይሁን። ባለፉት ጊዜያትም እግዚአብሔር እንደተናገረን ከሱ ሉዓላዊነት አንፃር እግዚአብሔር በቀጠረው ዘመን ጉብኝትን ያደርጋል። ነገር ግን እግዚአብሔር ጉብኝትን ሲያደርግ በምድሩ ላይ ምንም ነገር ሲያደርግ አስቀድሞ እግዚአብሔር ለሰዎች ይናገራል። ክብር ለኢየሱስ ይሁን። ድንገት የሚባለው ነገር እንኳን አስቀድሞ እግዚአብሔር የሚናገራቸው ነገሮች እንደሆኑ መጽሐፍ ቅዱስ ያስተምረናል። የሱን ድምጽ የሚሰማ በእግዚአብሔር ሉዓላዊነት ውስጥ የተቀጠረውን ዘመን ያውቃል፣ እንደ ዘመኑም ራሱን ያዘጋጃል። ይሄን ነው እያደረግን ያለነው። ዘመን እንደደረሰ ገብቶናል። የታላቅ ወንዝ የታላቅ የእግዚአብሔር ጎርፍ የእግዚአብሔር ጉብኝት ሽታ ሸቶናል። በመንፈሳዊ ዓለም ውስጥ የሚሰማውና የሚደረገውን ነገር ሊያደምጥ ልቡ ለተከፈተ ጆሮ ለተከፈተ ሰው እግዚአብሔር ዘመን እንዳመጣ ያውቀዋል። ክብር ለኢየሱስ ይሁን። አሁን ጉዳዩ የኛ ኃላፊነት ነው። እንዴት እንጸልይ ይሄን ነገር ለማብሰል እንዴት አድርገን በሙላት ለመቀበል እኛ ስንዘጋጅ የሚለውን ነው እና የሪቫይቫል ውልደት በሚለው ቁጥር 1 ላይ ሕዝቅኤል 47 ምን እንዳለን ታውቃላችሁ። ባለፈው ሳምንት ደግሞ የሪቫይቫል ሂደት ወይም the course of the river የዚህ የውሃው ጉዞ ደግሞ በምን አቅጣጫ እንደሆነ ተናግሮን ስለመሰዊያ ብዙ ነገሮችን ባለፈው ሳምንት ተነጋግረን እንዲያውም የአንድ ሳምንት አሳይመንትም ወስደን ነው ሄድነው።
እና ኃይሎቻችሁ አስባችሁበት እንደሰራችሁ አላውቅም በጌታ ፊት እንደሆናችሁባቸው። ነገር ግን በነቃችሁ ጊዜ ሁሉ እግዚአብሔር ዝግጁ ነው። በነቃን ጊዜ ሁሉ እግዚአብሔር ዝግጁ ነው። ያሳደርነውን ነገር ዛሬ ብናነሳው እግዚአብሔር ዝግጁ ነው። አሜን። የእቺ የዘመን መስኮት ሳትዘጋ በዚህ የዘመን ክልል ውስጥ በእግዚአብሔር ፊት ራሳችንን እያነቃን ስንተጋ እግዚአብሔር ይገናኘናል። ዛሬ በጥቂቱ የምንመለከተው ምናልባት በሁለት ክፍል ሊሆን ይችላል የሪቫይቫል እድገት የሚለውን ነው። the scaling up of the revival ትንቢተ ሕዝቅኤል ምዕራፍ 47 ከ2 እስከ 7 አነበዋለሁ። በሰሜኑም በር በኩል አወጣኝ፣ በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ። እነሆም ውሃው በቀኝ ወገን ይፈስ ነበረ። ቁጥር 3 ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ። ውሃው እስከ ቁርጭምጭሚት ደረሰ። ደግሞ 1000 ለካ፣ በውሃው ውስጥም አሻገረኝ። ውሃውም እስከ ጉልበት ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ወገብ ደረሰ። ደግሞ 1000 ለካ፣ ልሻገረውም የማልችለው ወንዝ ሆነ። ውሃውም ጥልቅ ነበረ፣ የሚዋኝበትም ውሃ ነበረ፣ ሰው ሊሻገረው የማይችለው ወንዝ ነበረ። እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም ወደ ወንዙ ዳር መለሰኝ። በተመለስ ጊዜ እነሆ እያለ ይቀጥላል። ቁጥር 6 ላንብበው። እርሱም የሰው ልጅ ሆይ አይተሃልን አለኝ ይላል። እንግዲህ ውሃው ከመቅደሱ ወጣ፣ ከእግዚአብሔር ዙፋን ከመቅደሱ ከቅድስተ ቅዱሳኑ ወጣ። ከዚያ በመሰዊያው በኩል አደረገ። ከዚያ ወደ ውጭ መውጣት ጀመረ እና ከመቅደሱ የመነጨው ከውስጥ ከቅድስተ ቅዱሳኑ ከእግዚአብሔርና ከበጉ ዙፋን የመነጨው የሕይወት ውሃ ያ የመንፈስ ቅዱስ ውሃ በመሰዊያው በኩል አለፈ። ምን ማለት እንደሆነ ባለፈው ሳምንት ተነጋግረናል። ከዚያ በኋላ ግን ውሃው ከቁርጭምጭሚት ሁለንተናን የሚውጥ የሚዋኝበት ጥልቅ ወንዝ እስኪሆን ድረስ ያ የጀመረው ከመቅደሱ የመነጨው ወይም ከቅድስተ ቅዱሳኑ የመነጨው ውሃ እድገትን እያሳየን ሄደው በዚህ ሰው ልክ እየተለካ ቁርጭምጭሚት፣ ጉልበት፣ ወገብ እያለ እስከ ሁለንተናው ድረስ እንደደረሰ ያሳየናል። ይሄ ቃል እንደሚናገረው አሁን ያነበብኩላችሁ ቃል የሰው ልጅ ሆይ አይተሃልን ብሎ ራእይ የሚያሳየው መልአክ ወይም ራእይ የሚያሳየው የእግዚአብሔር አሰራር ነብዩን ሲጠይቀው የጠየቀው የአስተውሎት ጥያቄ ነው። እየሆነ ያለውን አይተሃል ወይ? አስተውለኸዋል ወይ? ምንድነው እያየ ያለው? አሁን ከላይ ዘረዘራቸው ነገሮች አሉ። እንደዚህ ያደረጋ 1000 ለካ እንዲህ ያለ የሚለው አስተውለሃል ወይ? አይተሃል ወይ? ምን እንደሚሆን ምን እየሆነ እንዳለ ምን ማለት እንደሆነ አይተሃል ወይ? ይሄ አሁን ያነበብኩላችሁ የእግዚአብሔር ቃል ክፍል የሚያሳየው የሪቫይቫል የእድገት ሂደትን ነው። ሪቫይቫል ወንዝ ሆኖ አይጀምርም። ወንዝ ሆኖ አይጀምርም። አክቹአሊ ሲጀምር ቁርጭምጭሚት ጋር የሚደርስ ውሃ ሆኖ አይደለም የጀመረው። 1000 ከተለካ በኋላ ነው። ከ1000 ክንድ ልኬት በኋላ ነው ቁርጭምጭሚት ጋር እንኳን የደረሰው። ባይ ዘ ወይ 1000 ክንድ ማለት ወደ 450 ሜትር ወይም ግማሽ ኪሎ ሜትር ያክል ነው። እና ይሄ ሰውዬ ለካ ሲል አንዳንድ ሰዎች እንዲሁ በደምሳሳው የምናስበው የውሃውን ጥልቀት የሚለካ ይመስለናል። አይደለም፣ አግድም ነው እየተለካ ያለው። መጣና 1000 ክንድ ወደፊት ለካ፣ ወደዚያ ለካ። 1000 ክንድ አብረው ከሄዱ በኋላ ውሃው ቁርጭምጭሚት ደረሰ። ከዛ 1000 ክንድ ለካ። 1000 ክንድ ወይም 450 ሜትር ግማሽ ኪሎ ሜትር ከሄዱ በኋላ ደግሞ ጉልበት ደረሰ። ደግሞ 1000 ክንድ ለካ እያሉ እየራቁ ነው እየሄዱ ያሉት። እና በተሄደ ቁጥር ውሃው እየጨመረ ወንዝ እስኪሆን ድረስ እንደደረሰ ነው የሚናገረው የእግዚአብሔር ቃል። ወገኖቼ በታሪክ አጋጣሚ ብዙ ጊዜ የሪቫይቫል ትልቁ አደጋ በአጭር መቅረት፣ ትልቁ አደጋ እግዚአብሔር የሚጎበኝበት ዘመን ይሆናል። እግዚአብሔር ይጎበኛል። የመንፈስ ቅዱስ ሪቫይቫል ጉብኝት ይሆናል። በታሪካችንም ጥቂትም ቢሆን አንዳንድ ነገሮችን አይተናል። ያነበብናቸውንም ነገሮች አይተናል። ትልቁ የሪቫይቫል አደጋ ወደ ሙላቱ አለመድረስ። ሪቫይቫል በእድገት ነው። መንፈስ ቅዱስ ሲጎበኝ እንደዚህ እያደረገ ነው። ነገር ግን የሪቫይቫል እድገት ደግሞ የሚወሰነው በእግዚአብሔር ልኬት ቅዱሳን በሚያደርጉት ሽግግር ነው። በእግዚአብሔር ልኬት ቅዱሳን በሚያደርጉት ሽግግር ነው። 1000 ክንድ ለካ፣ በውሃ ውስጥም አሻገረኝ።
እስከ ቁርጭምጭሚት ደረሰ። 1000 ለካ በውሃ ውስጥም አሻገረኝ እስከ ጉልበት ደረሰ። 1000 ለካ በውሃ ውስጥም አሻገረኝ እስከ ወገብ ደረሰ እያለ ቅዱሳን ከእግዚአብሔር ፈቃድና አሰራር ጋር በመስማማት በእግዚአብሔር ልኬት በእግዚአብሔር ስታንዳርድ በሚያደርጉት ሽግግር ውስጥ የሪቫይቫል ውሃ እየጨመረ ይመጣል። ወገኖቼ እግዚአብሔር ይረዳናል፣ እንዳስተማረንም እንሆናለን። አሁን የሚጎበኘን የእግዚአብሔር ሪቫይቫል የመንፈስ ቅዱስ ጉብኝት በጌታ በኢየሱስ ስም በአጭር አይቀጭም። አሜን በሉ እስቲ በደም። አልተሰማኝም። ክብር ለኢየሱስ ይሁን። ደግሞ በሌላ ጎኑ ስትመለከቱት የቅዱሳን የሰው ልጆችም በተለይ ደግሞ የቅዱሳን ትልቁ ፈተናና ተግዳሮት ደግሞ መሸጋገር ነው። በእግዚአብሔር ልክ መሸጋገር ነው። ሁል ጊዜ ያለንበት ይጥመናል። ከእግዚአብሔር ጋር በተለካው ልክ እግዚአብሔር በመዘነው በመጠነው ልክ ከሱ ጋር ሄዶ ተሻግሮ ወደሚቀጥለው የሪቫይቫል ሌቭል ለመግባት የውሃው ልኬት ለመግባት ብዙ ጊዜ የነፍስ ተግዳሮት አለብን። መጽሐፍ ቅዱስ እንደዚህ ይላል። ሉቃስ ወንጌል ምዕራፍ 5 ቁጥር 38 እና 39 አዲሱን የወይን ጠጅ ግን በአዲስ አቅማዳ ማኖር ይገባል፣ ሁለቱም ይጠባበቃሉ ይላል። ስለ አዲስ ወይን ጠጅና ስለ አዲስ አቅማዳ ነው የሚናገረው። አሮጌ አቅማዳ ይዛችሁ የአዲስ ወይን ጠጅ መቀበል አትችሉም። አዲስ ወይን ጠጅ ከፈለጋችሁ አዲስ አቅማዳ ነው፣ አለበለዚያ ችግር ነው እያለ ነው እየተናገረ ያለው። ቁጥር 39 ላይ አሮጌ የወይን ጠጅ ሲጠጣ እዚህ ላይ አሮጌ የወይን ጠጅ ሲጠጣ አዲሱን የሚሻ ማንም የለም፣ አሮጌው ይጣፍጣል ይላልና። ሁሉ ጊዜ የትላንት ሁኔታችን ከዛሬ ይጣፍጠናል፣ የዛሬ ሁኔታችን ከነገ ይጣፍጠናል። የሰው ነፍስ ፈተናዋ ሽግግር ነው። እግዚአብሔር እየመዘነ እየመተረ በሚያስኬደን እንቅስቃሴ ውስጥ በዚያ ውስጥ ተሻግሮ ወደሚቀጥለው ደረጃ ወደሚቀጥለው ነገር ለመድረስ ትልቅ ፈተና ነው። እግዚአብሔር በጌታ በኢየሱስ ስም ይሄን የነፍስ ቀንበር በጌታ በኢየሱስ ስም ከላያችን ላይ ይስበር። ነገ ውሃው የሆነ ቦታ ደርሶ ደግሞ እግዚአብሔር ይቆምና ለክቶ ኑንሻገር ሲለን በዚያው ሌቭል ያቺ ደረጃ ያቺ የውሃው ልኬት በቅታን አርክታን እንዳንቆም ዛሬ እግዚአብሔር የሽግግር እንቅፋት የሆነውን ማናቸውንም ነገር በጌታ በኢየሱስ ስም ከላያችን ላይ ይስበር። የዓለም ቤተክርስቲያን የዘመናችን የምድራችንን ቤተክርስቲያን ብዙ ሪቫይቫሎችን በቁርጭምጭሚት አስቀርታለች፣ በጉልበት አስቀርታለች። ከዛ በላይ የሄደም አይመስለኝም፣ ምናልባትም ጉልበት የደረሰም አይመስለኝም። ምን ማለት እንደሆነ በዚህ መልእክት ይዘት ውስጥ እንመጣለን። ነገር ግን ከአንዱ ደረጃ ወደሚቀጥለው ደረጃ ይሄ ሪቫይቫል አነሳሱ ጥቂት ቢሆንም መጨረሻው ግን ወንዝ መሆን ነው። ከዚያ በኋላ you'll see the force of the river ወንዙ ጉልበት ይዞ ሲንቀሳቀስ ምን እንዳደረገ ከቁጥር 7 ጀምራችሁ ባለው የመጽሐፍ ቅዱስ ክፍል ሕዝቅኤል 47 ላይ ታነቡታላችሁ። ምናልባት የሚቀጥለው ሳምንት ወር ከዛ በኋላ እናያለን በዝርዝር ምን አይነት ፎርስ እንዳለው ሙሉ የሆነ ሪቫይቫል በታሪክ መካከል የመከኑ የሆነ ደረጃ ደርሰው ያበቁ ቆመን ያቆምናቸው መሻገር አቅቶን ያቆምናቸው ብዙ የሪቫይቫል ጅምር ታሪኮች አሉ። አሁን ግን የሚመጣው በጌታ በኢየሱስ ስም በጅምር አይቀርም። እጆቻችሁን ከፍ አድርጉና በጅምር አይቀርም በሉ እስቲ። በጅምር አይቀርም። ክብር ለኢየሱስ ይሁን። ሃሌሉያ። 4 ሽግግሮች አሉ። እስከ ቁርጭምጭሚት፣ እስከ ጉልበት፣ እስከ ወገብ፣ እስከ ሙላት። እስከ ቁርጭምጭሚት፣ እስከ ጉልበት፣ እስከ ወገብ፣ እስከ ሙላት። ሃሌሉያ። ቁጥር 3 ሕዝቅኤል 47 እንዲህ ይላል፣ ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ቁርጭምጭሚት ደረሰ ይላል። ክብር ለኢየሱስ ይሁን። እስቲ ደረሰ በሉ። ውሃውም እስከ ቁርጭምጭሚት ደረሰ። ይሄ የሚያሳየው የሆነ ደረጃ መድረስ ማለት አንድ ቦታ ጋር መገኘት አይደለም። ከዚህ እስከዚህ ደረሰ፣ ይሄን ያህል ሆነ የምንለው የልዕቀት የሂደት የእድገት
አይደለም የመጨመር ቋንቋ ነው። ደረሰ፣ እዚህ ደረጃ እኮ ደረሰ፣ ንግዴ እኮ እዚህ ደረጃ ደረሰ፣ ካፒታሌ እዚህ ደረጃ ደረሰ፣ እንትኔ እዚህ ደረጃ ደረሰ እንደምንለው የውሃው ልኬት የመጨመሩን የሚናገር ቋንቋ ነው። እግዚአብሔር ይመስገን። ለዚህ እስከ ቁርጭምጭሚት እንዲደርስ ውሃው እስከ ቁርጭምጭሚት፣ ምክንያቱም 450 ሜትር እስኪሄዱ ድረስ ቁርጭምጭሚት ጋር ደረሰ። 450 ሜትር ለካ 450 ሜትር ለካ 1000 ክንድ እንደዚህ ማለት ነው። ከዚህ እስከዚህ 1000 ክንድ እየለካ 450 ሜትር እስኪሄዱ ድረስ ቁርጭምጭሚት አልደረሰም። ውሃው አለ እየፈሰሰ ነው። ነገር ግን ቁርጭምጭሚት ጋር አልመጣም። አብረው ሲሻገሩ በዚያው በሚፈሰው ውሃ ውስጥ እያሻገረው ሄደው ልክ ያችን 1000 ክንድ መጨረሻ ሲደርሱ ቁርጭምጭሚት ደረሰ። የሪቫይቫል ውሃ እስከ ቁርጭምጭሚት እንዲደርስ ሂደቱ ምንድነው? ቁርጭምጭሚት ጋር ሲደርስ ውጤቱ ምንድነው? በትክክለኛ ማስተዋል። ለዚህ ነው ምን አለው? የሰው ልጅ ሆይ አይተሃልን? አንደርስታንድ አድርገሃል? የሆነ ያለውን ነገር ተገንዝበሃል? ምን እያልኩ እንዳለው እግዚአብሔር ቀድሞ እነዚህን ነገሮች የሚናገረን የእግዚአብሔርን የሪቫይቫል ውሃ አንድ ደረጃ እንዳናስቀረው ነው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። 4000ንም ክንድ ከእግዚአብሔር ጋር እንሄዳለን፣ እንሻገራለን፣ እንሸጋገራለን እና እስከ ቁርጭምጭሚት ድረስ ውሃው እንዲደርስ ሂደቱ ምንድነው? ውጤቱስ ምንድነው? ቁርጭምጭሚት ጋር ሲደርስ ሃሌሉያ። ሕዝቅኤል ምዕራፍ 47 ቁጥር 2 ላይ አንብቡት እናንብበው። በሰሜኑም በር በኩል አወጣኝ፣ በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ። እነሆም ውሃው በቀኝ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድም ለካ፣ በውሃ ውስጥ አሻገረኝ፣ ውሃውም እስከ ቁርጭምጭሚት ደረሰ ይላል። አሁን ውሃው እስከ ቁርጭምጭሚት እንዲደርስ ጉዞው ከመቅደስ ውስጥ ነው የጀመረው። 450 ሜትር ወይም 1000 ክንድ ከለካ በኋላ ተጓዙ። የሪቫይቫልን ውሃ እስከ ቁርጭምጭሚት የሚያደርሰው ጉዞ ሂደቱና ይዘቱ በዚህ አንድ ቃል ላይ ተሰምሮ እናየዋለን። በሰሜኑ በር በኩል አወጣኝ። ክብር ለኢየሱስ ይሁን። ወገኖቼ እግዚአብሔር የውሃውን ፍሰት የሪቫይቫሉን ክብደት እየጨመረ የሚያመጣው ከእኛ መውጣት ጋር ነው። መቅደስ ውስጥ ቁጭ ብለን አይደለም ውሃው እዛውኛው ላይ የሚጨምረው። በሰሜኑ በር አወጣኛል። ሚሽናል ስፒሪት፣ የተልእኮ መንፈስ፣ የመሄድ መንፈስ፣ የመንቀሳቀስ መንፈስ፣ የመውጣት መንፈስ። ሪቫይቫል መቅደስ ውስጥ የምንማሟቅበት፣ የምንጠመቅበት፣ የምንዘል የምንጨፍርበት ጉዳይ አይደለም። የወጣ ነው የሪቫይቫልን ውሃ የሚያሳድገው። ሃሌሉያ። እጆቻችሁን ከፍ አድርጉና እወጣለሁ በሉ እስቲ። ዛሬ ብዙ ጊዜ የእግዚአብሔር ጉብኝት አጠባበቃችን ለእኛው በእኛው ወደኛው ብቻ ነው። የመውጣት ነገር የለንም። በውጭ የሰማርያ እናቶች ያለቅሳሉ። በውጭ ትውልድ በፍትህ ማጣት ተመቷል። በውጭ ፍጥረት ሁሉ በአመጽ እስራት ተይዟል። በመቅደሱ ሆነን ውሃው እዚያው በዚያው እየጨመረ እንዲሞላን ነው የምንፈልገው አይደለም። የሪቫይቫል ውሃ እድገቱ የሚጨምረው የመጀመሪያውን የመውጣት ጉዞ የተልእኮ መንፈስ የመሄድ መንፈስ ስንካፈል ነው። በጌታ በኢየሱስ ስም እግዚአብሔር ያንቀሳቅሰን። ደግሞ በሰሜኑ በር በኩል አወጣኝ ይላል። በእግዚአብሔር ቤተ መቅደስ ያሉት 4ቱ በሮች የሰሜኑ፣ የምስራቁ 3 በር ነው ያላቸው። የምዕራቡ፣ የደቡብ በሮች አሉ። ለምንድን ነው በሰሜን በር በኩል አወጣኝ ያለው? እነዚህ በሮች በእግዚአብሔር ቤተ መቅደስ አሰራር ውስጥ የየራሳቸው ሚና አለ። ለምሳሌ የምስራቁ በር የእግዚአብሔር ክብር መውጫ ነው። ከዛ በኋላም ተዘግቷል። አሁንም ኢየሩሳሌም ብትሄዱ የምስራቁ በር የሚባለው እንደተዘጋ ነው። መሲሁ ነው የሚገባበት ይባላል።
አንዳንድ ክርስቲያናዊ ሃይማኖቶች ያበር ምንና ማን እንደሆነ እንትን የሚያረጉት ነገር አለ። ግን ያ በር መሲሁ በደብረ ዘይት ተራራ ላይ በዳግም ምጽአት ሲመጣ የሚከፈት ነው ብለው ያምናሉ። አይሁዳውያን ደግሞ ክርስቶስን የማያውቁ አይሁዳውያን ለመጀመሪያ ጊዜ መሲሁ ሲመጣ በዚህ በር ነው የሚገባው ብለው አሁንም ተዘግቷል። አሁን ፊዚካሊ ያለው የተረፈው የመቅደሱ በር ላይ ስትመለከቱ የኢየሩሳሌም በር ላይ የምስራቁ በር ሕዝቅኤል 47 ላይ ምናምን ስትመለከቱ የእግዚአብሔር ቃል እንደሚያሳየን የእግዚአብሔር ክብር የሚገባበት የእግዚአብሔር ክብር የሚወጣበትና የሚገባበት በር ነው። እያንዳንዱ የመቅደሱ በር የኢየሩሳሌም በሮች የየራሳቸው ሚና አላቸው። አሁን ያልኳችሁ የኢየሩሳሌም በር ነው የምስራቁ በር። የኢየሩሳሌም የምስራቁ በር ደግሞ ከመቅደሱ የምስራቅ በር ጋር በትይዩ ነው ያለው። ስለዚህ ምስራቁ በር ያለበት የመቅደሱም ምስራቅ በር ያለበት ነው። እንደዚህ ነው የኢየሩሳሌም ዲዛይን የተሰራው። እና የሰሜኑ በር በሰሜኑ በር አወጣኝ ስል የሰሜኑ በር ሚና ምን ነበረ? ሕዝቅኤል ምዕራፍ 40 35 36 ከ38 እስከ 41 ማየት ትችላላችሁ። በሰሜንም ወዳለው በር አመጣኝ ይላል። እንደዚያው መጠን ለካው፣ የዘበኛ ጓዳዎቹና የግንቡን አማድ ማዘነቢያዎቹንም ለካ። በዙሪያ መስኮቶች ነበሩበት። ርዝመቱም 50 ክንድ ወርዱም 20 ክንድ ነበረ። በሮቹም በግንብ አማድ አጠገብ ዕቃ ቤቱና መዝጊያው ነበሩ። በዚያም የሚቃጠለውን መስዋዕት ያጥቡ ነበር። የሚቃጠለውን መስዋዕት የኃጢአቱን የበደሉ መስዋዕት ያርዱባቸው ዘንድ በበሩ ደጀ ሰላም ገበታዎች ነበሩ። በሰሜኑ በኩል ባለው በር በስተውጭ በአንድ ወገን 2 ገበታዎች ነበሩ፣ በሌላም ወገን 2 ገበታዎች ነበሩ። መስዋዕት የሚያርዱባቸው ገበታዎች 8 ነበሩ እያለ የሰሜኑ በር ጋር ስትወጡ እንዲያውም በእነሱ አባባል ምስራቁ በር የክብር በር ይባላል፣ ግሎሪ ጌት። የሰሜኑ በር ደግሞ ሰርቪስ ጌት ይባላል፣ የአገልግሎት በር ነው። በዚያ በር ስትወጡ መስዋዕት መሰዋት፣ ማረድ፣ ማጠብ፣ ሰርቪስ የሚሰጥበት በር ነው። በምስራቁ በር አይደለም ያወጣው። በሰሜኑ በር ማውጣቱ አመላካችነቱ ምንድነው? አወጣጣችን በተልእኮ መንፈስ፣ በአገልግሎት መንፈስ፣ ሃሌሉያ፣ የእግዚአብሔርን መንግስት ሐሳብ፣ የእግዚአብሔርን መንግስት ፈቃድ ለመስራት ለማገልገል በሚል መውጣት ዝም ብሎ ለመዝናናት አይደለም። መውጣት ለአገልግሎት፣ መውጣት ለሰርቪስ፣ መውጣት ለስራ ነው። በጌታ በኢየሱስ ስም ይሄ መንፈስ ያግኘን። እጆቻችሁን ከፍ አድርጉና ሃሌሉያ ከፍ አድርጉና እግዚአብሔር ሆይ በሉት። እግዚአብሔር ሆይ፣ እግዚአብሔር ሆይ በሰሜኑ በር አውጣን በሉት። ቀኝ እጆቻችሁን ከፍ አድርጉና በእግዚአብሔር ፊት ከልባችሁ እግዚአብሔር ሆይ በሰሜኑ በር አውጣን፣ በሰሜኑ በር አውጣን። በአገልግሎት መንፈስ ሙላን፣ በተልእኮ መንፈስ ሙላን፣ በመንቀሳቀስ መንፈስ ሙላን፣ በመሄድ መንፈስ ሙላን፣ በስራ መንፈስ ሙላን። ሃሌሉያ። እስከ ቁርጭምጭሚት እንዲደርስ መውጣት። እቺ 450 ሜትሯ የመጀመሪያዋ 1000 ክንድ ጉዞ እስከ ቁርጭምጭሚት እንኳን ለማድረስ ሃሌሉያ ይሄን ነው የሚጠይቀው እግዚአብሔር። መውጣት እስከ ቁርጭምጭሚት ውሃው ሲደርስ ውጤቱ ምን መሰላችሁ? ሃሌሉያ የሪቫይቫል ውሃ ቁርጭምጭሚት ጋር ሲደርስ ቁርጭምጭሚት የእግራችንን አቅጣጫና አቋም የሚወክል የሰውነታችን ክፍል ነው። አቅጣጫ በቁርጭምጭሚታችን ነው። አቅጣጫ በዚህ ነው የምትወስኑት አይደለም? የሚንቀሳቀሰው እንደዚህ የምታርጉት በዚያ የምትሉት። እንደገና እግራችሁ የሚጸናው በቁርጭምጭሚታችሁ ነው። ትዝ ይላችኋል ያ ሐዋርያት ሥራ ምዕራፍ 3 ላይ ተፈወሰው ሰው ቁርጭምጭሚቱም ጸና ይላል። ሽባ ነበረ፣ መቆም የማይችል መሄድ የማይችል። ቁርጭምጭሚቱ ሲጸና የመጀመሪያው የሪቫይቫል ደረጃ ቁርጭምጭሚትን የሚወርስ ነው። ለህይወታችን የአቅጣጫና የአቋም ምክንያት ቁርጭምጭሚታችን ነው።
የሚገርማችሁ በአንድም በሌላም ሁኔታ የህይወታችን አቅጣጫና አቋም እንዲሰነካከልና እንዲበላሽ ደግሞ የጠላት ጥቃት ብዙ ጊዜ በተለያየ አቅጣጫ እዚያ ላይ ነው የሚያነጣጥረው። ተመልከቱ ዘፍጥረት ምዕራፍ 3 ቁጥር 15 በአንተና በዘሪቱ መካከል በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ ይላል። ሰኮና ሂል ማለት እዚህ ይሄ ከቁርጭምጭሚታችን በታች ያለው ነው። እየተግባባን እሱን ትመታለህ፣ ሰኮናውን ቁርጭምጭሚቱን ትመታለህ፣ እሱ ደግሞ ራስህን ይቀጠቅጣል። ጠላት የህይወትን አቅጣጫና አቋም የሚያበላሸው በዚህ ጥቃት ነው። እሱ ብቻ አይደለም። መጽሐፍ ቅዱሳችሁን ዘፍጥረት 25 ላይ ቁጥር 26 ስትመለከቱ ከዚያም በኋላ ወንድሙ ወጣ በእጁም የኤሳውን ተረከስ ይዞ ነበር ይላል። ያዕቆብ አጭበርባሪው ተንኮለኛው ያዕቆብ የኤሳውን ቁርጭምጭሚት ይዞ ነበር። ተረከዙን ይዞ ነው የተወለደው። ተረከሱን ይዞ ነበር። አሁን እንደው እንዴት ነው ተረከስ የሚያዘው? ቁርጭምጭሚት ነው አይደል የሚያዘው? እዚህ ጋር ነው እኮ የሚያዘው አይደለም ወይ? እና እያለ ያለ ቁርጭምጭሚትና ተረከዝ ተወራራሽ ቃላት ናቸው። ቁርጭምጭሚቱን ያዘው ወይም ተረከዙን ያዘው። ዘፍጥረት 27:36 ላይ ምን አለ? እርሱም አለ በእውነት ስሙ ያዕቆብ ተባለ፣ አታላይ አጭበርባሪ ሁለት ጊዜ አሰናክሎኛልና። ክፉ ሰዎችም ክፉ አካላትም የህይወታችን አቅጣጫና አቋም እንዲበላሽ ማሰናከልን መያዝን የሚያመጡት እዛው ስፍራ ላይ ነው። ከዚያም ባለፈ ሐዋርያት ሥራ ምዕራፍ 3 ቁጥር 7 እና 8 በቀኝ እጁም ይዞ አነሳው፣ በዚያም ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። መቅደስ ደጅ ሽባ ሆኖ የተቀመጠው ሰውዬ ቁርጭምጭሚቱ ሲጸና አቋም ያዘ፣ ተንቀሳቀሰ፣ አቅጣጫውን ወደ እግዚአብሔር መቅደስ አደረገ። የሪቫይቫል ውሃ ቁርጭምጭሚት ጋር ሲደርስ እነዚህ ሁሉ ጥቃቶች ይዋጣሉ፣ ይታጠባሉ። በህይወት አቅጣጫና አቋም ላይ ጥቃት ያደረሱ የሰይጣን አሰራሮች ይመታሉ። there will be deliverance። ሰዎች በእግዚአብሔር ፈቃድ እንዳይመላለሱ የህይወት አቅጣጫና አቋማቸውን የሚያበላቸው የእባቡ ክንድ ይመታል። አሜን። deliverance ይሆናል፣ ነፃ መውጣት ይሆናል። ሰው የእግዚአብሔር ፈቃድ እንደገባው በገባው አቅጣጫ መራመድ በገባው አቋም መቆም የሚችልበት ጽናትን ያገኛል። ክብር ለኢየሱስ ይሁን። ቅዱሳን ህይወታቸው በእግዚአብሔር ፈቃድ እየጸና አቅጣጫ እየቀየረ ይሄዳል። ሌሎችም ደግሞ ከሞት ወደ ህይወት ይመጣሉ። ከሰይጣን ግዛት ወደ ፍቅሩ ልጅ መንግስት ይፈልሳሉ። አቅጣጫ ያስቀይራል፣ አቋም ያጸናል። ሪቫይቫል በቁርጭምጭሚት ደረጃ ዴሊቨረንስ አለ። የክፉ ሰዎች ተጽዕኖ ይሰበራል። ቤተሰብ ይሁን ዘመድ ይሁን ዘር ይሁን ወገን ይሁን ማን ይሁን ምን ይሁን በህይወታችን አቅጣጫና አቋም ላይ ያለው ተጽዕኖ ውሃው ቁርጭምጭሚት ጋር ሲደርስ ይመታል። ሰዎች በሙሉ ነፃነት ከእግዚአብሔር ጋር ለመቆም ከእግዚአብሔር ጋር ለመሄድ የሚያስጨንቅናቸው መንፈስ ይሆናል። ክብር ለኢየሱስ ይሁን። ሃሌሉያ። ደግሞ ቁርጭምጭሚታቸውን የመታ ሽባ ያደረገ ደዌ ቢሆን ማናቸውም ነገርና ሁኔታ ሁሉ በውሃው ይመታል፣ ይታጠባል። ብቻ የሰዎች የቅዱሳን የህይወት አቅጣጫና አቋም ላይ ያሉ ተጽዕኖች ከአጋንንት ይሁን ከሰው ይሁን ከሁኔታ ይሁን ከደዌ ይሁን ከምንም ነገር ይሁን ይመታል፣ በዚያ ውሃ ይጠረጋል፣ ይታጠባል። ስለዚህ there will be a great sense of deliverance። ሃሌሉያ። የነጻነት መንፈስ አቅጣጫህን የመወሰን አቋምህን የመወሰን የነጻነት መንፈስ ህዝቡ መካከል ትውልድ መካከል ይመጣል። ግን ገና ጅማሬ ነው። ይሄ ጅማሬ ነው። ሃሌሉያ። አቅጣጫ ለማስተካ አቅጣጫንና አቋምን የሚመታውን ኃይል ለመምታት ብቻ አልመጣም ወንዙ። ሃሌሉያ። እስቲ አሜን በሉ። በደም እጆቻችሁን ከፍ አድርጉ። ዛሬ ስንቱ ቅዱሳንን ጨምሮ ተውት በውጭ ያለው በውስጥ ያለንን ጨምሮ ስንቶቻችን ቁርጭምጭሚታችን በተጽዕኖ ስር ነው።
አቅጣጫችንን የምንወስነው ከእግዚአብሔር ፈቃድ መረዳት አንፃር እኛና እኛ ብቻ ነን አይደለንም። አጋንንታዊ ተጽዕኖዎች አሉ፣ ሰዋዊ ተጽዕኖዎች አሉ፣ ሁኔታዊ ተጽዕኖ። አጋንንታዊና ሰዋዊ ተጽዕኖ እንኳን ባይኖር ልክ እንደዚህ እንደ ሐዋርያት ሥራ 3ቱ ሰውዬ ሽባ ያደረገ የመቱ ብዙ ነገሮች አሉ። ከኛ አቅም በላይ የሆኑ ከኛ ፈቃድ ውጭ የሆኑ ቁርጭምጭሚትን የመቱ ነገሮች አሉ። ውሃው ቁርጭምጭሚት ጋር ሲደርስ እነዚህ ተጽዕኖዎች ይሰበራሉ። ህዝቡ እግዚአብሔርን በነጻነት ያመልከዋል። ትውልድ በፈቃዱ ወደ እግዚአብሔር ጉባኤ ይመጣል፣ ወደ እግዚአብሔር ሕይወት ይመጣል፣ ወደ ነፍሱ እረኛ ይመጣል። ሃሌሉያ! ኢየሱስ ያድናል። ኢየሱስ ያድናል። ነፃ መውጣት አለ፣ ፈውስ አለ። ሃሌሉያ! መረዳት ይመጣል። አቅጣጫን የምትወስንበት የእውቀት መረዳት የሚሰጠው ነፃነት ይሆንልሃል። ውሃው ቁርጭምጭሚት ጋር ሲደርስ ብዙ የታሪክ ሪቫይቫሎች ውሃው ቁርጭምጭሚት ጋር አድርሰዋል መጥተዋልና ብዙ ሰዎች ተለውጠዋል። ብዙ ቅዱሳን የህይወት አቅጣጫ አስተካክለዋል፣ አቋም አስተካክለዋል፣ ጸንተዋል። ብዙዎች ደግሞ አቅጣጫ ቀይረው ወደ እግዚአብሔር ወደ ህይወታቸው እረኛ መጥተዋል። አንፎርቹኔትሊ ግን ሁለተኛዋን የ1000 ክንድ ተለክቶ ለመሸጋገር ያልተቻለበት ዘመን ብዙ ነው። ሃሌሉያ! ሽግግሩ በውሃው ውስጥ ነው፣ ከውሃው ውጪ አይደለም። ቁርጭምጭሚት ሳይወጣ ነው የምትሄደው። ክብር ለኢየሱስ ይሁን። ነፃነቱም አይቀርም፣ ፈውሱም አይቀርም፣ ዴሊቨራንሱ አይቀርም። ከተጽዕኖ በላይ የሚያደርገው የቁርጭምጭሚቱ አትቀርም። ነገር ግን እዛው ጋር ብቻ እሷን እያንቦራጨቀ አንኖርም። ወደሚቀጥለው እንሄዳለን፣ ወደሚቀጥለው እንሄዳለን። ኢየሱስ ያድናል። አሁን እንደዚህ ጋር ቆም አድርጌ ልንገራችሁ። ስንቶቻችሁ አሁን የቁርጭምጭሚቷ ውሃ እንደምታስፈልገን ታምናላችሁ? አሁን የእውነት ቤተክርስቲያን ዘመን ትውልድ ቅዱሳን የእውነት በእግዚአብሔር ፈቃድ ቅኝት አቅጣጫ እየሄደ ነው? በእግዚአብሔር ፈቃድ ዕውቀት አቋም የጸና ነው ወይ? የራሳችንን ሕይወት እንመዝን። እግዚአብሔር የሚለው እየገባን የእግዚአብሔር ፈቃድን እየተረዳን ዕለት ዕለት እየተነገረን አንዳንድ ጊዜ ቁርጭምጭሚታችን ስለተያዘ በኤሳው በያዕቆቦች አንዳንዴ በዚህ በእባቡ ስለተነደፈ አሜን። አንዳንዴም ደግሞ እንዳልኳችሁ በሁኔታዎች በአንድም በሌላም ነገር ስለተመታ መንቀሳቀስ እየገባን እያወቅን ይሄ ሪቫይቫል ሲመጣ we will get the deliverance። በፈቃዱ ልክ በፈቃዱ አቅጣጫ ልንቆምና ልንጓዝ ሙሉ ነፃነት ሙሉ ነፃነት ሙሉ ነፃነት የእግዚአብሔር መንፈስ ያመጣልናል። ኢየሱስ ያድናል። አሜን። ያመጣል ያመጣል ያመጣል። ከልጆቻችሁ ጋር ትጨቃጨቁ፣ ከአለቃችሁ ጋር ትነታረኩ፣ ከጠላቶቻችሁ ጋር ትሟገቱ። ውሃው ሲመጣ ሃሌሉያ። አንዳንድ ጊዜ በመንናገረው ሰዎች የሚያደርጉትን ነገር ምን ወስን ይመስላል። አይሆንም። አሁን ሁላችሁ ልብሳችሁን አውልቁ፣ ከላይ ያላችሁ ልብስ አውልቁ ብላችሁ አንዳንዶች ታወልቃላችሁ፣ አንዳንዶች አታወልቁ። አውልቁ ልብሳችሁን ከላይ ያለውን ብላችሁ እንትን ጥያቄ መመለስ ፈቃደኛ ሆናችሁ ታወልቃላችሁ። አንዳንዶች የራሳችሁ ምክንያት ኖሯችሁ ላታወልቁ ትችላላችሁ። ግን የቤቱን ሙቀት ብጨምረውስ? አውልቁ አልላችሁ፣ ሙቀቱን እጨምረዋለሁ 20 ዲግሪ 30 40 50 ሲሆን እንኳን ኮትህን ቆዳህን ታወልቃለህ። I change the atmosphere and you change. I change the atmosphere. ከባቢውን ቀይረዋለሁ፣ ትቀየራለህ። እንዲህ ነው ሪቫይቫል የሚያደርገው። አውልቅ ብለህ የተሟገትከው አመጽን የማዋልቅ ጥላቻን የማዋልቅ መከፋፈልን የማዋልቅ አትሞስፌሩን ይለውጠዋል። ወንዙ ይመጣና ቁርጭምጭሚቱ ጋር ሲመጣ ተጽዕኖ ሁሉ ይሰበራል። ሃሌሉያ። ትዝ ይላችኋል የመጀመሪያዋ 430 ሜትር ጉዞ ላንብብላችሁና ወደሚቀጥለው ሄጄ ጨርሳለሁ። ሐዋርያት ሥራ ምዕራፍ 1 ከቁጥር 10 እስከ 12 ጌታ ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሲያርግ ደቀ መዛሙርቱ አብረውት ነበሩ። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆመው ደግሞ የገሊላ ሰዎች ወይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ስለምን ቆማችኋል? ወደ እናንተ ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል።
ቁጥር 12 በዚያ ጊዜ ይሄን ሲሏቸው በዚያ ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ ተንቀሳቀሱ ወጡ ከዚያ የተራራው ሙቀት ወጡ ከዚያ ደመናው ምኑ በቃ መልአኩ የሚያወራቸው የሚያያቸው መልአክ ኢየሱስ በደመና ታጅቦ ከፍ ከፍ ይያለ ከግራቪቲ ወጥቶ እንዲሲል ያ ሁሉ አድናቆት ያዟቸው ምን ትሰራላችሁ ቆም ጎ በሰሜኑ በር ውጡ ሃሌሉያ እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው እነዚህ ሁሉ ከሴቶችና ከኢየሱስ ማርያም እናት ከማርያም ኮኖች ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል ከደብረ ዘይት ኢየሩሳሌም ርቀቱ 2000 ክንድ ነው ባይዘው እንዲሁ ላመናፍስና ላወሳስብ ሳይሆን እንዲሁ መጽሐፍ ቅዱስ ሳጠና ትንሽ ኩሪየስ ነኝና ምን ያክል ነው ብዬ ሳጠና ከደብረ ዘይት እስከ ኢየሩሳሌም 2000 ክንድ ነው 2000 ክንድ ማለት 900 ሜትር ማለት አካባቢ አንደኛው ክንድ እንዴት ያደርሳል ብለናል ቁርጭምጭሚት ጋር ሁለተኛው ክንድ ጉልበት ጋር አይደል የጉልበት ምሳሌነት መቼም እንዲሁ በፊት ለፊት ስታዩት ጉልበት የምን ምሳሌ ነው የጸሎት አይደለም አይታችሁ እንደሆነ 2000 ክንድ ከሄዱ በኋላ በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል ከቁርጭምጭሚት ወደ ጉልበት የእግዚአብሔር ውሃ እንዲያድግ የጉዞው ሂደትና ውጤት ምንድነው ይሄን ተናግሬ እንጸልያለን ሃሌሉያ ኢየሱስ ያድናል አሜን ቁርጭምጭሚት ጋር ብንቀር በጣም እኮ ደስ ይላል ሰው ከተለወጠ አቅጣጫ ከቀየረ አቅጣጫ ከቀይሮ ከመጣ እኔ አቅጣጫዬ ከቀየርኩ አቋሜን ካጸናው በቃ ነፃ ሆኛለሁ ዴሊቨርድ ተጽዕኖ ከሚያደርጉብኝ ነገሮች እንደፈቃዱ እንዳልኖር እንደፈቃዱ እንዳልመላለስ ከሚያደርጉ የእባቡም ይሁን የያዕቆብም ይሁን የሽባነቱም ተጽዕኖ ነፃ ወጥቻለሁ ብዙዎችም ነፃ እየወጡ ነው 1000 ክንድ ለካ በውሃ ውስጥም አሻገረኝ ውሃውም እስከ ጉልበት ደረሰ አሜን እስቲ አሜን በሉ በደም ሃሌሉያ አሁንም ውሃ ከቁርጭምጭሚት ከውሃ አይወጣ በውሃ ውስጥ ሲበሉ በውሃ ውስጥ አሻገረኝ ከውሃ አውጥቶ በየብስ አይደለም በውሃ ውስጥ አሻገረኝ አይቀርም እሱም አይቀርም ግን ቀጥል ሃሌሉያ አንዳንድ የታሪክ ሪቫይቫሎች እዚህ ደረጃ የደረሱበት አለ እኔ እንደገባኝ እንደኔ ማለት ነው ከዚህ ልክ ያለፈ ብዙ የለም ጥቂቶች እዚህ ጋር የደረሱ ይመስለኛል ውሃው ጉልበት ጋር ሲደርስ የጉልበት ምሳሌነት መንበርከክ መስገድ መገዛት መጸለይ ማምለክ ትልቁ ብዙ ጊዜ ለሪቫይቫል መወለድ ጸሎት ያስፈልጋል ሪቫይቭ ማለት ነው ጸሎት ወገኖቼ የሪቫይቫል ማህፀንም የሪቫይቫል ልጅም ነው ጸሎት የሪቫይቫል ማህፀንም ነው የሪቫይቫል ልጅም ነው አዎ ለውሃው መንቀሳቀስ መጸለይ እንዳለብን መጽሐፍ ቅዱስም ይናገራል ግን ጸሎት የሪቫይቫል ማህፀን ብቻ አይደለም የሪቫይቫል ልጅም ነው ከሪቫይቫል የሚወለድ ጸሎት አገርን ተሸክሞ የሚወድቅ ትውልድን ተሸክሞ የሚወድቅ እግዚአብሔርን እንደ አምላክነቱ የሚወተውት ጸሎት እግዚአብሔርን እንደ አምላክነቱ እንዲገለጥ የሚወተውት የጸሎት የምልጃ የልመና አቅም ነው ሪቫይቫል ከቁርጭምጭሚት አልፎ ወገብ ጋር ሲደርስ ማን ነው ጉልበት ጋር ሲደርስ
ከሸክምነት ወደ ተሸካሚነት ያሸጋግረናል። ከጸልዩልኝ ወደ ልጸልይ ያሸጋግረናል። ይሄ ስቴጅ ኦፍ ሪቫይቫል የምልጃ የልመና መንፈስን በህዝቡ ላይ ያስቀምጣል። ልመናቸው ግን ለዛሬ ጉዳይ ለችግራቸው አይደለም። ልመናቸው ህዝብን ስጠን፣ ምድርን ስጠን፣ ትውልድን ስጠን። ሃሌሉያ። እግዚአብሔር የሚለውን እሰማለሁ፣ እናገራለሁ። እንዲህ አለኝ፣ አንተ ልጄ ነህ፣ ለምነኝ፣ አሕዛብን ለርስትህ የምድርን ዳርቻ ለግዛትህ እሰጣለሁ። የግል የህይወት ሪቫይቫላቸው፣ የቤተ ክርስቲያን ሪቫይቫሎች፣ የዘመን ሪቫይቫሎች ጉልበት ጋር ሲደርሱ ትውልድ ማማጥ ይጀምራል። በእግዚአብሔር ፊት ስለ እግዚአብሔር ፈቃድ፣ ስለ ትውልድ፣ ስለ ዘመን፣ ስለ አገር፣ ስለ አሁኑ አይደለም ስለሚመጣው ትውልድ በእግዚአብሔር ፊት መጮህ ይጀምራል። አንዳንድ ጊዜ የጸሎት ሪቫይቫል ተብሎ ይታያል። ኖ የሪቫይቫሉ ፎርም ነው እንጂ የእንትን ሪቫይቫል የሚባል አይደለም። ሪቫይቫሉ ቁርጭምጭ ጉልበት ጋር ሲደርስ የምልጃ መንፈስ ይወድቃል። አገር ተንበርክኮ ይጸልያል፣ ለእግዚአብሔር ይገዛል። የጸሎት አቅሙ ያለው በመገዛት ውስጥ ነው፣ በመንበርከክ በመስገድ ውስጥ ነው። ጸሎት ግትር ብሎ የሚደረግ የይገባኛል ጥያቄ አይደለም። ተንበርክኮ የእግዚአብሔርን አምላክነት አስተውሎ በአምላክነቱ ልክ በእሱ ምሕረትና ቸርነት በመታመን የሚደረግ ውትወታ ነው። ክብር ለኢየሱስ ይሁን። አንዳንዴ ጉልበት ጋር ካልደረሰ ውሃው ጸሎታችን የቁም ጸሎት ነው፣ የይገባኛል ጥያቄ ነው። እንደገና እኛ በመናያት ልክ በእኛ ልክ ያለ ጥያቄ ነው። የዛሬ ፍላጎት የዛሬ ጉዳይ ላይ ነው። ጉልበት ጋር ውሃው ሲመጣ ግን ከእግዚአብሔር ፈቃድ ጋር በመናበብ የምትለምነው የዘመን ጉዳይ ነው፣ የትውልድ ጉዳይ ነው። ሃሌሉያ። ምክንያቱም ለሚቀጥሉት የሪቫይቫል ሽግግሮች እቺ መሃል የገባችሁ የጉልበት ውሃ በጣም ወሳኝና ጠቃሚ ነች። እግዚአብሔር ቃል እንደሚናገረው እግዚአብሔር የተመሰገነ ይሁን። አሜን። መዝሙረ ዳዊት 95:6 እና 7 ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከካል። እንስገድ፣ እንገዛ፣ እንንበርከክ፣ እርሱ አምላካችን ነውና። ይሄ ውሃው ጉልበት ጋር ደርሶ የሚመጣው ሪቫይቫሉ ጉልበት ጋር ሲደርስ የሚመጣው የምልጃ መንፈስ፣ የምልጃና የጸሎት የልመና መንፈስ መስገድን፣ ማምለክን፣ መንበርከክን ያካተተ ነው። በመገዛት ውስጥ በአምላክነቱ ዕውቀት ውስጥ የሚደረግ ምልጃ ነው። እጆች ከፍ ይበሉ። በጌታ በኢየሱስ ስም ይምጣ፣ እዛ ድረስ ይድረስ፣ ጉልበት ድረስ ይድረስ። መጽሐፈ ነገሥት ምዕራፍ 8 ቁጥር 54 ላይ ሰለሞንም ይህችን ጸሎትና ልመና ሁሉ ለእግዚአብሔር ጸልዮ በፈጸመ ጊዜ በጉልበቱ ተንበርክኮ እጁን ወደ ሰማይ ዘርግቶ ነበርና። ንጉሡ ሰለሞን ጸሎቱን ይዘ ስትመለከቱ ስለ ራሱ፣ ስለ ቤቱ፣ ስለ ልጆቹ አልጸለየም። መቅደሱን ለትውልድ ክፍት የሚያደርግ ሰማይን የሚከፍት ጸሎት፣ ማንም ወደዚህ መቅደስ መጥቶ ቢጸልይ ህዝብህ እንዲህ ቢሆን እንዲህ ቢያረግ እያለ ትውልድ ተሸክሞ ዘመን ተሻግሮ ዘመንን ተሸክሞ ነበር የሚማለደው፣ ጉልበቱ ስለጠለቀ። ሃሌሉያ። ልንገራችሁ፣ እኛ ካልቆምን ውሃው አይቆምም። ከቁርጭምጭሚት ውሃ ጉልበት ጋር ይደርሳል። ያን ጊዜ ውሃው ጉልበት ጋር በሚደርስበት ጊዜ ይሄ የምልጃ የልመና መንፈስ በህዝቡ ላይ ይወድቃል። ሁሉ ቦታ በዚህ ጥልቀትና ክብደት ያለ በእግዚአብሔር አምላካዊ ዕውቀት ያለ የጸሎት መንፈስ ይወድቃል። ሕፃናቶቻችን በትምህርት ቤት ሃሌሉያ በረፍት ሰዓታቸው በምሳ ሰዓታቸው መጫወት መሯሯጥ ሳይሆን ተንበርክከው ተደፍተው በእግዚአብሔር ፊት ሃሌሉያ
ስለማትገምቱት ነገር መማለድ ይጀምራሉ። በማይነገር ቋንቋ መቃተት ይጀምራሉ። ነጋዴዎች በንግድ ስፍራቸው፣ ፖለቲከኞች በፓርላማ በተለያየ ስፍራ ይመጣል፣ ኦቨርዌልም ያደርጋል በኢየሱስ። የእግዚአብሔር ቃል ሲናገር በስሜ የተጠራ ሕዝቤ ራሱን አዋርዶ ቢጸልይ ከክፉ መንገዱም ቢመለስ ፊቴንም ቢፈልግ እኔ ከሰማይ ሆኜ እሰማለሁ፣ ኃጢአቱንም ይቅራለሁ፣ ምድራቸውንም እፈውሳለሁ። ከእግዚአብሔር የሆነ ሙሉና ዘላቂ ግለሰባዊ፣ ቤተሰባዊ፣ ቤተክርስቲያናዊ፣ አገራዊ፣ ዘመናዊ ፈውስ እንዲመጣ ራስን አዋርዶ መጸለይ ያስፈልጋል። ተንበርክኮ ያን የሚያመጣው ጸሎት ይሄ ነው ያን ያደርጋል የሚል የሰው ግብአት አይደለም። ውሃው እዛ ጋር ሲደርስ ትውልድ በእግዚአብሔር ፊት ተዋርዶ መጸለይ ይጀምራል። ወገኖቼ አሁን የሚጀምረው እየጀመረ ያለው ሪቫይቫል ጉልበት ጋር በኢየሱስ ስም ይደርሳል። የምልጃ መንፈስ፣ የልመና መንፈስ፣ የጩኸት መንፈስ በየኮርነሩ ትሰማላችሁ። ከዚያ ምድር መፈወስ ትጀምራለች። ቤተሰብ መፈወስ ይጀምራል። ትውልድ መፈወስ ይጀምራል። ስርዓቶች መፈወስ ይጀምራሉ። ባህል መፈወስ ይጀምራል። ኢየሱስ ያድናል። ግን ከቁርጭምጭሚቷ እስከ ጉልበት ለሚደረገው ጉዞ አችን ሁለተኛዋን 1000 ክንድ እንቅፋት የሚሆነልን ልንገራችሁ። ኢየሱስ ያድናል። ግልጽ ነው ነገሩ። ቁርጭምጭሚት ብዙ ነገርህን አፌክት ያደርጋል። ወጣ ገባ ማድረግ ትችላለህ፣ እዛውን ማድረግ ትችላለህ። ጉልበት ጋር ሲደርስ ትንሽ ተጽዕኖ አለው። ውሃው ገፋ ገፋም ያደርጋል እና በዛች የነጻነት ልክ መቅረት ነው የምንፈልገው። ወደ እንጸልይ፣ ወደ ትውልድ እንሸከም፣ ወደ እንማልድ፣ ወደ እንገዛ፣ እንንበርከክ ለመሻገር የቁርጭምጭሚቷ ውሃ ሁኔታ እንቅፋት ትሆነናለች። የከራስ ተጽዕኖ ወደ መገዛት፣ ወደ ጸሎት ነገር መሸጋገር እንቅፋት ይሆንብናል። ስለዚህ በቁርጭምጭሚቷ ከተማ እንከትማለን። በቃ ይኸው ተጽዕኖ ተሰብሮልኛል፣ ይበቃል። ምን ነው ትውልድ ምንድነው ምናምን ይዘጋል። አቅጣጫ እየቀየሩ ብዙ ሰዎች ይመጣሉ። ጉባኤያችን ይበዛል። እኛም ጋር ጥሩ ነገሮች ይከሰታሉ። አቅጣጫ የሚቀይሩ ብዙ ሰዎች አሉ። ንስሐ የሚገቡ ሰዎች አሉ። አቋም የሚያጸኑ ብዙ ሰዎች አሉ። እግዚአብሔር ግን የኛ ብቻ ጉዳይ እንዳልሆነ በእግዚአብሔር ፊት ትውልድን ይዘን እንድንሸከም ከጸልዩልኝ እንጸልይ፣ ከሸክምነት ወደ ተሸካሚነት የሚያሻግረን ለማድረግ ትልቁ እንቅፋታችን የራስን ነገር ጥሎ ሌሎችን ወደ መሸከም በእግዚአብሔር ፊት ስለ ትውልድ፣ ስለ ዘመን፣ ስለ አገር ወደ መማለድ፣ ወደ መገዛት፣ በእግዚአብሔር ፊት ወደ መንበርከክ ራስን የመጣል ጣጣ። ብዙ ሪቫይቫሎች በቁርጭምጭሚት ደረጃ ተከትመዋል። ዛሬ እንደ ታሪክ ይወራሉ። but had they let it go ሄደው ቢያስኬዱት ኖሮ ወገኖቼ ዛሬ ምናልባት እኛ ወይ ከጉልበት ወይ ከወገብ ወይ ከዋና እንጀምር ነበር። ስንቶቻችን ጥሎ ለመጓዝ ዝግጁ ነን? ሃሌሉያ። አሁን ጉዳዩ ቁርጭምጭሚት አይሆን። አሁን ጉዳዩ የጩኸት የምልጃ ይሆናል። እንደገና ጉልበት መገዛት፣ መስገድ፣ መንበርከክ በቁርጭምጭሚታችን በኩል ከገዛን ነገር ነፃ ወጥተን
በልባችን በኩል ለሚገዛን ደግሞ መሸነፍ። ብዙ ሰው ከመገዛት ነፃ ወጥቷል። ከብዙ ነገሮች ከመገዛት ቁርጭምጭሚቱ ውሃው ስለነካው ነፃ ወጥቷል። በፈቃዱ ግን ተንበርክኮ ለእግዚአብሔር አልተገዛም። የመገዛት ህይወት፣ የመማለድ ህይወት፣ የመጸለይ ህይወት ኢየሱስ ያድናል። ሃሌሉያ። የምትችሉ ሰዎች በእግሮቻችሁ ቁሙና ትንሽ ጸሎት እናደርጋለን በእግዚአብሔር ፊት። የተናገርኩት ስንቶቻችሁ ገብቷችኋል? እስቲ ጎናችሁ ላለው ሰው በሰሜኑ በር ትወጣለህ፣ አብረን እንውጣ በሉት። በሰርቪስ ጌቱ በአገልግሎት በሩ መውጣት ትፈልጋለህ ወይ? አይ እኔ አትነካኩኝ ሪቫይቭ ይምጣ። እዚህ ስናመልክ ለምን አይመጣም? በቃ ይምጣ። እንውጣ። እግዚአብሔር በሰጠን ነገር ሐሳቡን ለመፈጸም እንንቀሳቀስ። በሱ ልክ እንራመድ። ኢየሱስ ያድናል። የእስራኤል ሕዝብ ከመገዛት ነፃ ወጥቶ ቁርጭምጭሚቱ ተነክቶ ነገር ግን ተንበርክኮ ለእግዚአብሔር አልተገዛም። የመጀመሪያው ከግብጽ ምድር ነፃ ወጣ የእስራኤል ሕዝብ ቁርጭምጭሚት ጋር ደርሶ ነው ያቆመው። በቃ ነገር ሁሉ ነገር ነበረው። ከግብጽ ምድር ወጥቷል። ከጠላት ክፋት ከብዙ ነገሮች እግዚአብሔር ታድጎታል። በምድረ በዳም ጉዞ ግን አላሳደገውም። ጉልበት ጋር ስላልደረሰ ሳይገዛ አለቀዛ። ዛሬም ቅዱሳንም ቤተክርስቲያንም ያለብን አንድ ተግዳሮት በቃ ቁርጭምጭሚት እስከሚደርስ እንታገላለን። እነዚያን ነፃነቶች ስናገኝ እዚያውን ከትማል። እሺ እሱን ሲደርስ እናውራው ካላችሁ ደግሞ አትሊስት እስከ ቁርጭምጭሚት እስኪደርስ እንውጣ። እጆቻችሁን ከፍ አድርጉና ጌታ ሆይ ቀስቅሰን በሉት። ጌታ ሆይ ቀስቅሰን፣ አስወጣን በሰሜኑ በር፣ አስወጣን በሰርቪስ ጌት። ልባችን ለስራ ይነቃቃ። አንተን ለማገልገል ይነቃቃ። ትውልድ ለማገልገል ይነቃቃ። ነፍሳትን ለመማረክ ይነቃቃ። መቅደስ ቁጭ ብለን አንጠብቅህ። በአንተ ልኬት ወጥተን እንጠብቅህ ጌታ ሆይ። ወገኖቼ ጀምሯል። ውሃው እኮ መፍሰስ ጀምሯል። ውሃው መፍሰስ ጀምሯል። ውሃው መፍሰስ ጀምሯል። እንሂድ፣ እንውጣ፣ እንመስክር ለነፍሳት። እንሂድ፣ በተሰማራንበት ስፍራ የጽድቅ ተጽዕኖ ለማምጣት እንጣር፣ እንንቀሳቀስ፣ እንሂድ ከእግዚአብሔር ጋር። at some point ውሃው ቁርጭምጭሚት ይመጣና ያ ሪቫይቫል ነገሮችን መለዋወጥ ይጀምራል። 7 ጊዜ 10 ጊዜ 15 ጊዜ መስክረህለት እምቢ ያለው ሰው ውሃው ቁርጭምጭሚት ጋር ሲደርስ በአንተ ልክ ነው የሚያድገው፣ በአንተ ጉዞ ልክ ነው የሚያድገው። ሲደርስ ራሱ ለምኖ እየሮጠ ይመጣል። በመጨረሻው ቀን እንዲህ ይሆናል። የእግዚአብሔር ቤት ተራራ በተራሮች ላይ ጸንታ ትቆማለች፣ ከኮረብቶችም በላይ ከፍ ከፍ ትላለች። ሃሌሉያ። አሕዛብም ወደ እርሱ ይሮጣሉ። ኑ ወደ ያዕቆብ አምላክ ቤት ወደ እግዚአብሔር ተራራ እንሂድ፣ እርሱ መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። እጆች ከፍ ይበሉ። ሲንጸልይ በዚህ አቅጣጫ እግዚአብሔር ሆይ እባክህ አንቀሳቅሰን፣ ከመቀመጥ ሰማይ ያዩ ከማንጋጠጥ አስነሳን፣ አውጣን፣ ልባችንን ለኩሰው ጌታ ሆይ እንደ ልክህ እንራመድ። 1000 ክንዷን እንራመድ ጌታ ሆይ እንራመድ፣ እርዳን በሉት። ራካቲ ቦቫዝ ሚያንዶላ ፕራቫ እባክህ እግዚአብሔር ሆይ አውጣን በሰሜኑ በር፣ አውጣን በሰሜኑ በር። ነፍሳችን ትቀጣጠል። አውጣን፣ አሻግረን ጌታ ሆይ ከመቀመጥ አሻግረን
አሻግረን ከመቀመጥ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? እግዚአብሔር ሆይ ነገሮችን ያመናፈስን እንደዚህና እንደዛ ነው ይያልን ወደ ሰማይ ያንጋጠጠን የቆምንበትን ዘመን ፈጽምልን ጌታ ሆይ። አስወጣን በሰሜኑ በር፣ አስወጣን በሰሜኑ በር፣ አስወጣን በሰሜኑ በር። ሲጸልዩ አስወጣን በሰሜኑ በር። ወንዙ ወደዚህ አይመጣም፣ ከዚህ ነው የሚወጣው። ብራዘር ወደዚህ አይመጣም፣ ከዚህ ነው የሚወጣው፣ ከዚህ ነው የሚወጣው፣ ከዚህ ነው የሚወጣው። በአንተ ልክ ነው የሚያድገው፣ በአንተም ጉዞ ልክ ነው የሚያድገው። ከሄድክለት ያድጋል፣ ከቆምክበት ይቆማል። ከሄድክለት ያድጋል፣ ከተሻገርክለት ያድጋል። ዛሬ በጌታ በኢየሱስ ስም ውሃው እስከ ቁርጭምጭሚት እንዲደርስ አስደናቂ የአቅጣጫ ለውጦች፣ የአቋም ለውጦች እናይ ዘንድ እግዚአብሔር ሆይ ከፍ አድርጉ እጆቻችን። ከሞት መንደር ወደ ሕይወት ጉባኤ ሰዎች እንዲመጡ፣ ከጨለማው ግዛት ወደ ፍቅሩ ልጅ መንግስት እንዲፈልሱ፣ ወደ ነፍሳቸው እረኛ እግራቸው እንዲያቀና ጌታ ሆይ እንሄዳለን፣ እኛ እንሄዳለን። ከፍ አድርጉ እጆቻችሁ። እንሄዳለን። እመኑትና ሂዱ፣ ተማመኑትና ሂዱ ወገኖቼ። ሂዱ፣ መስክሩ፣ ሂዱ። do something to change, do something። በያላችሁበት መንፈስ በሚያሳያችሁ በለካላችሁ ወደ እናንተ 1000 ልክ ሂዱ፣ በለካላችሁ ሂዱ፣ በስታንዳርዱ ሂዱ። do something። ኢየሱስ እናከብርሃለን፣ እናመሰግንሃለን። ሃሌሉያ። እጆች ከፍ ይበሉ። ንገሩት ለጌታ በእምነት ፕሊስ ንገሩት። እንደ ምርጦች ሰዎች ቤተክርስቲያን እንደ ተሰጠን ተስፋ ንገሩት። ጌታ ሆይ ቁርጭምጭሚት ጋር ሲደርስ አንቆምም። ዊ ፕሮሚስ በሉት። አንቆምም ጌታ ሆይ አንተም ትረዳናለህ። አንቆምም። የቁርጭምጭሚቷን መነካት ይዘን በሷ እየዘለልን እየጨፈርን አንቆምም ጌታ ሆይ። ቤተክርስቲያን ሳትፈወስ፣ ህዝባችን ሳይፈወስ፣ ምድራችን ሳትፈወስ አንቆምም ጌታ ሆይ፣ አንቆምም። ጉልበታችንን እናደርሳለን። ከቁርጭምጭሚት ዳይሜንሽን እንሄዳለን ጌታ ሆይ። 1000 ለካህልን እንሄዳለን። ለአንተ መገዛትን፣ በፊትህ መንበርከክን፣ ትውልድን ተሸክሞ መጸለይን፣ አገርን ተሸክሞ መጸለይን ሃሌሉያ። ኢየሱስ እናከብርሃለን።